ዛሬ ደስ የሚል ቀን ነው። መልካም የደስታ ጊዜ ይሁንላችሁ። እንኳን ወደ ውብ ፊልምስ በሰላም መጣችሁ። ላይክ ማድረጉን በጭራሽ እንዳዘነጉ። አንድ ምሽት ከሰማይ ላይ እንግዳ የሆኑ የባህር ጥገኛ ነፍሳት ወደ መሬት ይወርዳሉ። በከተማው ላይም መሰራጨት ይጀምራሉ። ነገር ግን እነዚህ ፍጥረታት እዚህ የመጡት በሰላም ለመኖር አልነበረም። ብቸኛው ዓላማቸው ወደ ሰው አካል ውስጥ በመግባት ህይወታቸውን ሙሉ በሙሉ ለመቆጣጠር ነበር። በጆሮ፣ በአፍንጫ ወይም በአፍ በኩል በመግባት ሰዎችን ወደ ጨካኝ ጭራቅነት ይቀይሯቸዋል። በተመሳሳይ ሰዓት ሺኒቺ የተባለ ተራ የሁለተኛ ደረጃ ትምህርት ቤት ተማሪ እናገኛለን። እሱ እንደ ማንኛውም ሰው ህይወቱን እየመራ ያለ የዋህ ልጅ ነው። ሰላማዊ ህይወቱ ሙሉ በሙሉ ሊቀየር ጥቂት ሰከንዶች ብቻ እንደቀሩት ጨርሶ አልገመተም ነበር። በእኩለ ሌሊት ሺኒቺ በክፍል ውስጥ በሰላም ተኝቶ ያለ ከነዚህ ጥገኛ ነፍሳት አንዱ ከኮርኒስ ላይ ይወድቃል። ያ ጥገኛ ነፍሳት ቀስ እያለ ወደሱ ተጠግቶ በጆሮ በኩል ለመግባት ይሞክራል። ነገር ግን እንደ እድል ሆኖ ሺኒቺ ተኝቶ ያለ የጆሮ ማዳመጫ አድርጎ ስለነበር መንገዱ ተዘጋበት። ጆሮ ስለተዘጋ ነፍሳቱ በፍጥነት በአፍንጫው በኩል ለመግባት ይሞክራል። ነገር ግን ሙሉ በሙሉ ከመግባቱ በፊት ሺኒቺ በድንገት ይባናል። ደንግጦና ግራ ገብቶት ጤዚዛ መስሎት ፍጡሩን ወዲያውኑ ይወረውረዋል። ነገር ግን የጥገኛ ፍጡር ተራ አልነበረም። ሺኒቺ ሊደፈጥጠው ሲል ጥገኛ ፍጡር ድንገት ወደ አየር ዘሎ ጥቃት ይሰነዝርበታል። በሰከንዶች ውስጥ እጁ ውስጥ በመግባት ወደ ክንዱ መጓዝ ይጀምራል። በከፍተኛ ጭንቀት ሺኒቺ ስልክ ገመድ አንስቶ ወደ ሰውነቱ እንዳይሰራጭ ክንዱን አጥብቆ ያስረዋል። ለጥቂት ጊዜም ቢሆን ሙከራው የሰራ ይመስል ነበር። ነገር ግን እናቱ ከክፍሉ የሚወጣውን እንግዳ ድምጽ ሰምታ በድንገት ትገባለች። ልጇን በዚያ ሁኔታ ስታየው ደንግጣ ምን እየሆነ እንደሆነ ለማወቅ ያሰረውን ገመድ ፈታችው። ይህች ትንሽ ስህተት ግን የሺኒቺን እጣ ፈንታ ለዘላለም ቀየረችው። ጥገኛው ፍጡር በመጨረሻ እድሉን አግኝቶ ወደ ሺኒቺ አካል ውስጥ ሙሉ በሙሉ ሰርጎ ገባ። በማግስቱ ጠዋት ሺኒቺ እጁ ላይ አንድ ያልተለመደ እንግዳ ስሜት ይሰማዋል። ነገር ግን ነገሩን አክብሮ ከመጨነቅ ይልቅ ችላ ብሎት እንደ ማንኛውም ቀን ወደ ትምህርት ቤት ያመራል። ይሁንና ክፍለ ጊዜ ላይ ነገሮች ሙሉ በሙሉ መበላሸት ይጀምራሉ። በአንድ ወቅት የእርሳስ ማጥፊያው ያመልጠውና መሬት ላይ ይወድቃል። ጎንበስ ብሎ ሊያነሳው እንኳን ሳይሞክር እጁ በራሱ ጊዜ ተለጥጦ ማጥፊያውን በድንገት ያነሳዋል። ሺኒቺ በድንጋጤ ክው ይላል። ነገሩ ይበልጥ የሚባባሰው ደግሞ የቅርጫት ኳስ ልምምድ ላይ ነው። ከዚህ ቀደም ጨርሶ አድርጎት በማያውቀው ሁኔታ ኳሷን አነጣጥሮ እጅግ አስገራሚ በሆነ አቀራረብ ቅርጫት ውስጥ ይከታታል። አሁን ነገሩ ተራ እንዳልሆነ በደንብ አውቋል። ከትምህርት በኋላ ግራ ገብቶት እጆቻቸው ራሳቸውን ችሎ ስለሚንቀሳቀሱ ሰዎች ኢንተርኔት ላይ ፍለጋ ይጀምራል። ነገር ግን ድረገጾችን እያሰሰ ባለበት ቅጽበት አንድ የሚያስደነግጥ ነገር ይከሰታል። ካልጠበቀው ቦታ ድንገት እጁ ወደ አንድ አይን ብቅ ይላል። በፍርሃት የተንቀጠቀጠ ቢላ ያነሳል። በጭንቀትና በፍርሃት ውስጥ ሆኖ በውስጡ ምን እንዳለ ለማየት እጁን ቀስ አድርጎ ሊቆርጠው ሲል እጁ በድንገት ቅርጹን ይቀይራል። ክንዱ ተጣጥፎና ተጥመዝምዞ ወደ አንድ አስፈሪ እባብ መሰል ፍጡርነት ይለወጣል። ለአፍታ ዘግናኝ ቢመስልም በኋላ ግን ወደ ሌላ እንግዳ ቅርጽ ይቀየራል። በእጁ ላይ አፍ ሲበቅል በአንደኛው ጣቱ ላይ ደግሞ አይን ይወጣ ነበር። ሌሎቹ ጣቶቹ ደግሞ እንደ ትናንሽ እግርና እጅ መንፈራገጥ ይጀምራሉ። ሺኒቺ በአይኑ የሚያየውን ማመን ያቅተዋል። በከፍተኛ ፍርሃት ውስጥ ሆኖም ያ እንግዳ ፍጡር ከአካሉ እንዲወጣና ቀኝ እጁን እንዲመልስለት ይማጸነዋል። ጥገኛው ፍጡር ግን ይበልጥ የባሰ መርዶ ይነግረዋል። ወደ መላ አካሉ ለመግባት ሲሞክር ቀኝ እጁ ላይ የነበሩትን ሴሎች በሙሉ በልቶ እንደተካቸው ይገልጽለታል። ይህ ማለት የሺኒቺ እውነተኛ እጅ ለዘላለም ተወግዷል ማለት ነው። ይህንን የሰማው ሺኒቺ ሙሉ በሙሉ ተስፋ ይቆርጣል። ሌሊቱን በሙሉ በፍርሃት ሲሳቀቅ አድሮ በማግስቱ ምንም እንዳልተፈጠረ ሁሉ ወደ ትምህርት ቤት ያመራል። በዚያን ጊዜ ነው እንግዳው ፍጡር ራሱን የሚያስተዋውቀው። በሺኒቺ ቀኝ እጅ ስለሚኖር ስሙን ሚጊ ብሎ እንዲጠራው ይጠይቀዋል። ሚጊ ማለት በጃፓንኛ ቀኝ ማለት ነው። በሚገርም ሁኔታም ሚጊ እንደ ሌሎቹ ረደብ ጭራቆች ሳይሆን ከፍተኛ የማወቅ ጉጉት ያለው ፍጡር ነበር። ትምህርት ቤት ውስጥ መጽሐፍትን ለማንበብ ወደ ቤተ መጽሐፍት እንዲወስደው ሺኒቺን ያስገድደዋል። አልፎ ተርፎም እንደ ሰይፍ ፍልሚያና ተኩስ ያሉ ክህሎቶችን እጅግ በሚያስደነግጥ ፍጥነት ይለምዳል። አስፈሪው ነገር ግን በከተማዋ ያሉ ሌሎች ፍጥረታት እንደ ሚጊ ሳይሆኑ የሰዎችን አእምሮ ሙሉ በሙሉ በመቆጣጠር አእምሯቸውን በልተው ወደ አስፈሪ ገዳዮች መለወጣቸው ነው። እነሱም የተርፉትም የሰውን ስጋ በመመገብ ብቻ ነበር። አንድ ቀን ከትምህርት ቤት መልስ ወደ ቤት እየተመለሰ ሳለ ሚጊ በአቅራቢያው ሌላ ጥገኛ ፍጡር እንዳለ በደመ ነፍስ ያውቃል። ወደ ሺኒቺ አእምሮ መግባት ቢችል ኖሮ ምን ሊፈጠር እንደሚችል ለማወቅ ስለጓጓ ሺኒቺ ከባስ ወርዶ ምልክቱን እንዲከተል ያስገድደዋል። ብዙም ሳይቆይ ወደ አንድ አሮጌ የስጋ ቤት አቅራቢያ ይደርሳሉ።
ቦታው በጣም አጠራጣሪና አስፈሪ ነው። ሲደርሱ የፊቱ በር ተቆልፏል። ሺኒቺ ለመመለስ ሲዘጋጅ ሚጊ ግን በህንጻው ዙሪያ ሌላ መግቢያ መንገድ ያገኛል። ሺኒቺ ወደ ጨለማው ክፍል ቀስ ብሎ ሲገባ ነገር ግን የሚያየው ነገር ያስደነግጠው ጀመር። አንድ የሰው አካል ያለው ነገር ግን ራሱ የተጠማዘዘ አስፈሪ ፍጡር የሰውን አስክሬን እንደ መደበኛ ምግብ በምቾት እየበላ ነበር። ሰውየው የሰው ስጋ እንደ ቁርጥና ጥብስ በነጻነት ሲበላ፣ እዚህኛ ሀገር ያሉትን ደግሞ እኛ የሰው ጅብ እንላለን። ለካስ የሰው ጅብ ሁሉ እዚህ ተቀምጦ ኖሯል። ለማንኛውም ፍጡሩ ሺኒቺን ሲያዩ ራሱን ወደ ሰው መልክ በፍጥነት ይቀይራል። ሚጊ በእጁ ላይ እንዳለ ሲያውቅ ሺኒቺም ከነሱ እንደ አንዱ አድርጎ በመቁጠር እንዲበላ የሰው እጅ ጋብዘዋል። ነገር ግን ቀረብ ብሎ ሲያየው ሺኒቺ ገና ሙሉ ሰው መሆኑንና ሚጊ አይምሮ ላይ ሳይሆን እጁ ላይ ብቻ እንደቀረ ይረዳል። ወዲያውኑ ድባቡም ተቀይሮ ፍጡሩ ወደ ጠላትነት ይቀየራል። ሚጊ አደጋውን ተረድቶ ሺኒቺ እንዲያመልጥ ይጮሃል። ነገር ግን ያ ሰውየው ጥግ ያስይዘዋል። አሁን ምንም ማምለጫ የለም። ሺኒቺ ከሞተ እሱም እንደሚሞት ያወቀው ሚጊ ለመዋጋት ይዘጋጃል። ያ እብድ ስጋ ሻጭ የገዛ እጁን ቆርጦ ለሚጊ በመስጠት አብረው ሺኒቺን እንዲበሉ ይጋብዘዋል። በሚጊ መዘግየት ተበሳጭቶ ድንገት ጥቃት ይሰነዝራል። ሚጊ በጥቃቱ መጨረሻ ሰከንድ ላይ ይመክታል። ከዚያ በኋላ ነገሮች በፍጥነት ይቀያየራሉ። የስጋ ሻጩ አካል ተቀይሮም ስለታም ገመዶች ወደ ሺኒቺ ይወረውራሉ። ፍልሚያው አስፈሪና በጣም ፈጣን ነበር። ነገር ግን ሚጊ ብልህ ነበር። በአይን ጥቅሻ ብቻ የሺኒቺን ጣቶች ወደ ስለታም ቢላዋ በመቀየር በአንድ ፈጣን ምት ጠላቱን ለሁለት ከፍሎ አሸነፈው። ከውጭ ሰዎች ድምጽ ሰምተው ፖሊስ ከመጥራታቸው በፊት ሺኒቺን በፍጥነት ወደ ቤቱ ያመልጣል። ብዙም ሳይቆይ መርማሪ ፖሊሶች ያንን የስጋ ቤት መፈተሽ ይጀምራሉ። በምርመራቸውም ወቅት እጅግ የሚያስደነግጥ ነገር ይደርሱበታል። ያ ቦታ በድብቅ የሰውን ስጋ ለሚበላ አደገኛ ገዳይ መደበቂያ ሆኖ ያገለግል ነበር። ነገር ግን አሁንም አንድ ያልተፈታ ሚስጥር አለ። የስጋ ሻጩን የሰው ጅብ የገደለው ማን ነው? በማግስቱ በትምህርት ቤት ውስጥ ርዕሰ መምህሩ ማስታወቂያ እያነበቡ ሳለ ሚጊ በአቅራቢያው ሌላ ጥገኛ ፍጡር እንዳለ በድንገት ይገነዘባል። ወዲያውኑም የት እንዳለ ማሰስ ይጀምራል። ዋናውን ምንጭ ለማግኘት ግን ብዙ ጊዜ አልፈጀበትም። ርዕሰ መምህሩ ሪዮኮ ታሚያ የተባለች አዲስ ተለዋጭ መምህርት ያስተዋውቃሉ። ሚጊ እንዳያት እውነቱን ወዲያውኑ ይረዳል። እሷም ሌላኛዋ ጥገኛ ፍጡር ነበረች። ሪዮኮ ወደ ክፍሏ ስትሄድ ሺኒቺ በሚስጥር ይከታተላታል። እሷም ወዲያውኑ አስተውላ ማንነቷ እንደሚያውቅ ትረዳለች። ነገር ግን በሚገርም ሁኔታ ጥቃት አትሰነዝርም። ይልቁንም እንዳይፈራ ትነግረዋለች። በእሷ አባባል እሷ እንደ ተራ ሰው በሰላም መኖር ብቻ ነው የምትፈልገው። እሱም መግደል ብትፈልግ ኖሮ ሚጊ አስቀድሞ የገዳይነት ስሜቷን ያውቀው እንደነበር ትገልጻለች። ይህ ነገሩን ይበልጥ አስፈሪ ያደርገዋል። ሪዮኮ ሺኒቺንና ሚጊን ለብቻቸው ለማነጋገር ትጋብዛቸዋለች። ብዙም ሳይቆይ ሁለት ተጨማሪ ፍጥረታት ታስተዋውቃቸዋለች። አንደኛው ሺማዳ የተባለ የሺኒቺ እድሜ ያለውና ሙሉ በሙሉ ተራ የሚመስል ተማሪ ነው። ሁለተኛው ደግሞ ሚስተር ኤ የተባለና በፖሊስነት የሚሰራ እጅግ ጨካኝና ተሳዳቢ ሰው ነው። እውነተኛ ስሙን እንኳን ለመናገር ፈቃደኛ አልነበረም። ሁሉንም ካስተዋወቀች በኋላ ሮኪዮ እቅዳቸውን ትገልጻለች። ከሰዎችም ሆነ ከፖሊስ ጋር ጠብ አይፈልጉም። ትኩረት ሳይስቡ በሰላም መኖር ብቻ ነው ፍላጎታቸው። ስለዚህ ከመዋጋት ይልቅ እርስ በርስ ተደጋግፈው መኖር እንዳለባቸው ታምናለች። በመቀጠል ግን ሮኪዮ አንድ የሚያስደነግጥ ሚስጥር ይፋ ታደርጋለች። ከሚስተር ኤ ጋር ባደረገችው እንግዳ ሙከራ የማይመስለውን ነገር እውነት አድርገዋለች። አዎ ማረገዝ ችላለች። አሁን በውስጧ እውነተኛ የሰው ልጅ ጽንስ እያደገ ነው። ይህ ሁሉ እንዴት ሊሆን እንደቻለና በዚህ ምድር ላይ ዋና ዓላማቸው ምን እንደሆነ ለመረዳት ምርምሯን መቀጠል ትፈልጋለች። በእውነት ነገሩ ሁሉ ሙሉ በሙሉ እብደት ነው። ሺኒቺ ከዚህ ሴራ ጋር ምንም ግንኙነት ሊኖረው ስላልፈለገ ወዲያውኑ አብሮ ለመስራት እምቢ ይላል። ሮኪዮ ግን በረጋ መንፈስ ማስጠንቀቂያ ትሰጠዋለች። አብረን መስራት ካልፈለግ ቢያንስ ከእግራችን ስር ራቅ። አሁን እኔ በአንተ ትምህርት ቤት ነው የምሰራው ብላ ሺኒቺንና ሚጊን ሞኝ ነገር ለመስራት ከሞከሩ ግን እዚህ ያለውን ተማሪ ሙሉ በሙሉ በቀላሉ መግደል እንደምትችል ትነግራቸዋለች። ይህንን የሞት ማስጠንቀቂያ የነገረችው ልክ እንደ ቀልድ ቀለል አድርጋ ነበር። ሶስቱ ጥገኛ ፍጡሮች ሲሄዱ ሚጊ ወዲያውኑ ሺኒቺን ስለ ሚስተር ኤ ያስጠነቅቀዋል። በስብሰባው ወቅት ከሱ ከፍተኛ የሆነ የነፍሰ ገዳይነት ስሜት ሸቶት ነበር። ከዚህ ሁሉ በኋላ ሺኒቺ በከፍተኛ ጭንቀትና ፍርሃት ወደ ቤቱ ይመለሳል። ነገሮች እየተባባሱ መምጣታቸውን ሲረዳ እናቱ ከቤት እንዳትወጣ አጥብቆ ይለምናታል። እሷ ግን ልጇ ያበደ ወይም ያለ አግባብ የተጨነቀ ይመስላታል። እንዲያውም ያ በእጅ ላይ ከደረሰው እንግዳ አደጋ በኋላ ባህሪ ተቀይሯል ትለዋለች። ይህ ወደ ከረረ ጭቅጭቅ ያመራና ሺኒቺ ተበሳጭቶ ወደ ትምህርት ቤት ይሄዳል።
በኋላ ከትምህርት ቤት እየተመለሰ ያለ ሚጊ በድንገት በአቅራቢያው ሰው እንዳለ ይሰማዋል። እሱም ሚስተር ኤ ነበር። እንደገና ሚጊ የሰውዬ አደገኛ እንደሆነ ያስጠነቅቀዋል። በሰከንዶች ውስጥም ሚስተር ኤ ፊት ለፊታቸው ይቆማል። ጠላታቸው በውጊያ እጅግ የሰለጠነ በመሆኑ ሚጊ ለሺኒቺ በፍጥነት እንዲሮጥ ይነግረዋል። ሺኒቺም በሙሉ ኃይሉ ቢሮጥም ከጥቂት ጊዜ በኋላ ይደክመዋል። በዚያኑ ሰዓት ሚጊ የሺኒቺን አካል ሙሉ በሙሉ ይቆጣጠራል። ከመሮጥ ይልቅ ሺኒቺ ድንገት ቆሞ ሚስተር ኤን ፊት ለፊት ይጋፈጠዋል። ሚጊ ለምን እየተከታተላቸው እንደሆነም ይጠይቀዋል። ሚስተር ኤም እውነቱን ያወጣል። ፖሊስ ጣቢያ ውስጥ በነበረበት ወቅት በዚያ በሞተው የስጋ ሻጭ አካል ላይ ያሉትን የቢላዋ ቁስሎች ማየቱንና ወንጀሉን የፈጸሙት ሺኒቺና ሚጊ መሆናቸውን ወዲያውኑ ማረጋገጡን ይገልጽላቸዋል። ከሱ እይታ አንጻር ሺኒቺና ሚጊ አደገኛ ፍጥረታት ናቸው። አደገኛ ነገሮች ደግሞ መወገድ አለባቸው። ይህንን በተናገረበት ቅጽበት አካሉ ወደ አስፈሪው ጥገኛ ፍጡር ቅርጽ መለወጥ ይጀምራል። ውጊያው ወዲያውኑ ይጀምራል። ቢላዋዎችና ጥቃቶች በየቦታው ይበራሉ። ሚጊና ሚስተር ኤ በከባድ ሁኔታ ይጋጠማሉ። ውጊያው የቀጠለበት ሰዓት ላይ ሺኒቺ ቀስ እያለ አንድ ነገር ያስተውላል። ሚስተር ኤ ትኩረቱ በሙሉ ሚጊ ላይ በመሆኑ የራሱን አካል ክፍት አድርጎታል። ድንገት ሺኒቺ በአቅራቢያው የነበረውን የብረት ዘንግ አንስቶ በቀጥታ በሚስተር ኤ ደረት ላይ ይሰካዋል። ደሙም በየቦታው ይፈሳል። ሚስተር ኤ አንድ ትልቅ ስህተት ሰርቷል። በራሱ ከልክ በላይ በመተማመኑ አንድ ተራ የሰው ልጅ ያሸንፈኛል ብሎ ጨርሶ አልጠበቀም ነበር። ለአፍታ ውጊያ ያለቀ ይመስላል። ነገር ግን ሺኒቺ እፎይ ከማለት ይልቅ ሆዱ ይላወሳል። በገዛ እጁ ባደረገው ነገር ደንግጦ ወደ ቤቱ ይሮጣል። ነገር ግን ትልቅ ስህተት ይፈጽማል። ጠላቱ በእርግጥ መሞቱን ሳያረጋግጥ ነበር ጥሎት የጠፋው። ሚስተር ኤ አሁንም በህይወት ነበር። በዚያ ሁኔታ እየሞተ ባለበት ቅጽበት ሌላ አካል ለመቆጣጠር ሲል አንድ ሰው ተጠግቶት እስኪመጣ ድረስ በጉጉት ይጠባበቃል። ለሺኒቺ መጥፎ እድል ሆኖ ግን መጀመሪያ ያገኘችው የገዛ እናቱ ነበረች። ከስራ ወደ ቤት እየተመለሰች ሳለ የተጎዳውን ሰው አይታ ልትረዳው ትሞክራለች። ነገር ግን ልክ እንደተጠጋችው ሚስተር ኤ ወዲያውኑ የእናቱን አካል ይወርሰዋል። በዚያን ዕለት ምሽት ሺኒቺ በሰላም ተኝቶ ያለ ሚጊ በድንገት ከእንቅልፉ ይቀሰቅሰዋል። አንድ ጥገኛ ፍጡር ወደ ቤቱ እየተቃረበ መሆኑንም ያበስረዋል። ወዲያውኑ ሺኒቺ ቢላዋ ይዞ ራሱን ያዘጋጃል። ሚጊ ደግሞ የፍጡሩን ርቀት በጥንቃቄ ይከታተላል። ቀስ በቀስ ፍጡሩ እየተጠጋ መጣና በመጨረሻም ልክ በሩ ላይ ቆማል። ነገር ግን በሩ ሲከፈት ሺኒቺ ክው ብሎ ይቀራል። እሱ ያየው የገዛ እናቱን ነበር። ቢያንስ መልኳ የእናቱ ነው። ሚጊ ወዲያውኑ ነገሩ ስህተት መሆኑን ተረድቶ ሺኒቺ ጥቃት እንዲሰነዝር ይጮሃል። ነገር ግን ሺኒቺ ማመናቀቶት እምቢ ይለዋል። እናቴማ ጭራሽ ልትወረር አትችልም በማለት ከሚጊ ጋር መከራከር ይጀምራል። ነገር ግን በዚህ ሁሉ መሃል ሚስተር ኤ እውነተኛ ማንነቱን በመግለጽ አሁን በእሱ አካል ውስጥ እየኖረ መሆኑን ይነግረዋል። ሺኒቺ ልቡ ይሰበራል። አሁንም እውነታውን ለመቀበል ፈቃደኛ ሳይሆን እያለቀሰ ለእናቱ ምን ያክል እንደሚወዳትና ቀደም ሲል ላሳየው ባህሪ ይቅርታ ይጠይቃታል። ነገር ግን ተጨማሪ ቃል ከመናገሩ በፊት ጥገኛው ፍጡር ድንገት ጥቃት ይሰነዝራል። የእናቱን አካል በመጠቀምም ሚስተር ኤ በቀጥታ የሺኒቺን ልብ በስቶት ይወጣና ዝም ብሎ ይሄዳል። ሊሞት እያለ በደም ተሸፍኖ ሺኒቺ መሬት ላይ ይወድቃል። ሚጊ ግን እንዲሞት ጨርሶ አልፈቀደም ነበር። በህይወቱ ለመጀመሪያ ጊዜ ሚጊ የሺኒቺን እጅ ለቆ ወደ ደረቱ ትልቅ ቀዳዳ ውስጥ ይገባል። በራሱ ሴሎች አማካኝነት የተጎዱትን አካላት በጥንቃቄ ያክማል። የጠፉትንም ህብረ ሕዋሳት ይተካል። ከሰዓታት በኋላ ሺኒቺ በደረቀ ደም ተሸፍኖ ይነቃል። ቀስ እያለ ወደ መጸዳጃ ቤት ሄዶም ራሱን በመስታወት ይፈትሻል። በሚገርም ሁኔታ ደረቱ ላይ የነበረው ትልቅ ቀዳዳ ሙሉ በሙሉ ጠፍቶ ነበር። ከዚህ አስፈሪ ምሽት በኋላ ሺኒቺ ወደ ትምህርት ቤት መሄድ ያቆማል። የሆነ ከበድ ያለ ችግር እንዳለ በመረዳትም የቅርብ ጓደኛው ሳቲ ልትጠይቀው እቤት ትመጣለች። ሺኒቺ ግን ሙሉ በሙሉ ፊት ይነሳታል። ይልቁኑ መልስ ፍለጋ ወደ ሮኪዮ ይሮጣል። ሮኪዮ እሱን ባየችበት ቅስፈት ስለ ሞተው ፖሊስ ታወራለች። አልፎ ተርፎም ለነገሩ ተጠያቂዎቹ ሺኒቺና ሚጊ እንደሆኑ ትጠቁማለች። ሚጊ የደረሰውን ታሪክ በሙሉ አብራርቶ ሚስተር ኤ የት እንዳለ ቢጠይቃትም ሮኪዮ ግን እንደጠፋ ትናገራለች። በመቀጠልም ሚጊ አንድ እጅግ ወሳኝ ጥያቄ ያነሳል። ሚስተር ኤ አደገኛ ሊሆን እንደሚችል እያወቅሽ ለምን ከሱ ጋር አስተዋወቅሽኝ? የሮኪዮ መልስ ግን እጅግ የበረዶ ያህል የቀዘቀዘ እንዲሁም ደግሞ ጭካኔ የተሞላበት ነበር። ይህ በቀላሉ ሌላ ተጨማሪ ሙከራ ነበር ትለዋለች። ይህ አንድ አረፍተ ነገር ሺኒቺን ሙሉ በሙሉ ይሰብረዋል። እናቱ የሞተችው በአንድ ምርምር ሰበብ ነበር። በከፍተኛ ንዴት ቢላዋ አውጥቶ ሊያጠቃት ይይዛታል። ሮኪዮ ግን በዝምታ ተነስታ በከፊል ወደ ውጊያ ቅርጽ ትቀየራለች።
ቢሆንም ግን የተለየ የሆነ ነገር እንዳለ ይሰማታል። ከሞት ከተረፈ በኋላ በሺኒቺ ውስጥ የሆነ ነገር እንደተቀየረ ትረዳለች። እሱን ከመግደል ይልቅ ዝም ብላ ጥላው ለመሄድና ምን እንደሚሆን ለመከታተል ትወስናለች። አሁንም በንዴት ተሞልቶ ሺኒቺ ቢላዋውን ይወረውርባታል። ሮኪዮ ግን በጸጉሩ አማካኝነት በቀላሉ አስቁማ መልሳ ትወረውርበታለች። ቢላዋው የሺኒቺን ፊት ሊመታው ምንም አልቀረውም ነበር። እቤት ሲመለስ በከፍተኛ ንዴትና ሐዘን ውስጥ ሆኖ ምንም ቢሆን ሚስተር ኤን አግኝቶ የእናቱን ደም እንደሚመልስ ለራሱ ይምላል። ስለዚህ እሱን ፍለጋ በከተማው መዞር ይጀምራል። አንድ ቀን ከባቡር ጣቢያ ሲወጣ ሚጊ ድንገት በአቅራቢያው አንድ ሳይሆን በርካታ ፓራሳይቶች እንዳሉ በደመ ነፍስ ያውቃል። የቪዲዮ ምልክት እየተከተለ በተጨናነቀው መንገድ ሲጓዝ ሺኒቺ አንድ ትልቅ የፖለቲካ የምረቃ ዘመቻ መድረክ ላይ ይደርሳል። የከንቲባዎቹ ከቡድኑ ጋር መድረክ ላይ ቆሟል። መጀመሪያ ላይ ሁሉም ነገር ሰላም ይመስል ነበር። ነገር ግን ሚጊ በአየር ላይ ሲያስተውላቸው እውነተኛው አስፈሪ ሚስጥርን ይረዳል። በመድረኩ ላይ ያሉት ሰዎች በሙሉ ጥገኛ ነፍሳት ነበሩ። አንድ ሙሉ የፖለቲካ ቡድን በሚስጥር በባዕድ ፍጥረታት ተዋቅሯል። አሁን ነገሩ ይበልጥ አስፈሪ ሆኗል። እነዚህ ፍጥረታት አሁን መደበቅ አቁመዋል። ቀስ እያሉ ወደ ስልጣን እየመጡ ነው። እቤት ሲመለሱ ሺኒቺና ሚጊ ፍጥረታቱ የሀገሪቱን መንግስት ለመቆጣጠር እያቀዱ እንደሆነ ያስባሉ። ነገር ግን ብዙ ሳያስቡ ያልተጠበቀ እንግዳ በሩን ያንኳኳል። ያንን የስጋ ቤት ግድያ የሚመረምረው መርማሪ ፖሊስ በድንገት ሺኒቺ ቤት ይመጣል። ስለጠፋው የፖሊስ መኮንን ጥያቄ ቢያቀርብም ሺኒቺ ምንም አላውቅም ሲለው መርማሪው አጠራጣሪ በሆነ ሁኔታ ጥሎት ይሄዳል። ከጥቂት ጊዜያት በኋላ ሺኒቺ በመጨረሻም ወደ ትምህርት ቤት ይመለሳል። ከካዝናው መጽሐፍት ሲወስድ ሳቲ ድንገት መታ ለራት ትጋብዘዋለች። ምላሽ ከመስጠቱ በፊት ሌላ ተማሪ ወደ እነሱ ይመጣል። እሱም ያ ጥገኛ ነፍሳቱ ተማሪ ሻሚዳ ነበር። ሳቲ እሱ አዲስ ተለዋጭ ተማሪ እንደሆነ በደስታ ስታስተዋውቀው እሱ የባዕድ ፍጡር መሆኑን ጨርሶ አላወቀችም ነበር። ሺኒቺ እሱን ባየው ቅስፈት ተናዶ እዚህ ምን እንደሚሰራ ይጠይቀዋል። ሳቲ ግን ምን እየተካሄደ እንዳለ ስላልገባት በጥሩ ሁኔታ ሰላምታ እንዲለዋወጡ ታስገድዳቸዋለች። እጅ ለእጅ ሲጨባበጡ ሺማዳ በንቀት ፈገግ ይላል። ሺኒቺ በከፍተኛ የንዴት ኃይሉ የሺማዳን እጅ ሊያደቀው ምንም አልቀረውም ነበር። እዚህ ጋር ነው አንድ አስፈሪ ሚስጥር የምንረዳው። ይህ ስብሰባ ሆን ብሎ የተዘጋጀ የብቃት መፈተኛ ነበር። ሮኪዮ በሚጊ ሴሎች ምክንያት የሺኒቺን አካል ምን ያክል እንደተቀየረ ማየት ፈልጋ ነበር። እቤት ሲመለስ ሺኒቺ እንደገና ሚስተር ኤን ለመፈለግ ይዘጋጃል። ሚጊ ግን ያስቆመዋል። የልብ ቀዳዳውን በማከም የሺኒቺን ሕይወት ካተረፈ በኋላ ሚጊ ብዙ ሴሎችን ስለተጠቀመ አሁን ለማገገም ረጅም ሰዓት መተኛት እንዳለበት ይነግረዋል። እኔ ተኝቼ ሳለ ጥቃት ከተሰነዘረብህ ሞትክ ማለት ነው ሲልም ያስጠነቅቀዋል። ይህ በእንዲህ እንዳለ በተቋሙ ውስጥ ሮኪዮ ከሌሎች ፍጥረታት ጋር ትከራከራለች። የሰውን ስጋ ለምግብነት እያመላለሳችሁ የምታደርጉት ግድያ የበዛ በመሆኑ የሰውን ልጅ ትኩረት እየሳበ ነው ስትልም ታስጠነቅቃቸዋለች። ነገር ግን አንደኛው ፍጡር የባሰ መርዶ ይነግራታል። የሰው ልጆች እነሱን መለያ መንገድ አግኝተዋል። የፓራሳይቱን ጸጉር ነቅለው ሲያዩት ጸጉሩ በራሱ ጊዜ ይጣመማል። ይህ ማለት መጋለጣቸው የጊዜ ጉዳይ ብቻ ነው ማለት ነው። በኋላ ላይም ሳቲ እንደገና ለራት ትጋብዘዋለች። በዚህ ጊዜ ማንም ስላልተከላከለላቸው እሱ እሺ ይላል። ሁለቱ አብረው ገበያ ሄደው ለራት የሚሆን ምግብ ይገዛሉ። ላፍታ ህይወት እንደገና ሰላማዊ ይመስላል። ነገር ግን ወደ ቤት ሲመለሱ አንድ አሳዛኝ ነገር ይከሰታል። አንድ ትንሽዬ ውሻ ድንገት በመኪና ይገጫል። ምንም ሳያስብ ሺኒቺ ወደ ትራፊኩ ሮጦ የቆሰለውን ውሻ ያነሳዋል። ሳቲ ሊረዳው እንደመጣ በማሰብ ስትመለከተው ነገር ግን የሆነ ያልተለመደ ነገር ትመለከታለች። ውሻው አስቀድሞ መሞቱን ስትረዳ ሺኒቺ ምንም ሳይሰማው አስክሬኑን በቀጥታ ወደ ቆሻሻ ቱቦ ውስጥ ይጥለዋል። ምንም ስሜት የለም፣ ምንም ሀዘን የለም። ሳቲም በከፍተኛ ሁኔታ ትደነግጣለች። እሷ የምትወደው ልጅ መቼም ቢሆን ይህን አያደርግም። ተከፍታም ምን ሆነሃል ስትለው የሺኒቺ ምላሽ ግን ያስፈራ ነበር። ውሻ አንዴ ከሞተ በኋላ ምንም ማይጠቅም ስጋ ነው ይላታል። ይህ የሳቲ ልብ ሙሉ በሙሉ ይሰብረዋል። በሀዘንና በተስፋ መቁረጥ ስሜት ጥላው ትሄዳለች። ብቻቸውን ሲቀሩ ሺኒቺ ከሚጊ ጋር ያወራል። ሚጊ የተናገርካቸው ቃላት ልክ እኔ የምላቸውን ይመስላሉ ይለዋል። በሰውነት ውስጥ በተሰራጩት የሚጊ ሴሎች ምክንያት ሺኒቺ ቀስ በቀስ የሰውነት ባህሪው እየጠፋና ወደ ጭራቅነት እየተቀየረ ነው። ጥንካሬው ቢጨምርም ስሜቱ ግን ሙሉ በሙሉ እየደከመ መጥቷል። ትምህርት ቤት ውስጥ ርዕሰ መምህሩ በድንገት ሮኪዮ ማርገዟን አይቶ ከስራ ያባራታል። ስራዋን ካጣች በኋላ ሮኪዮ ወደ እውነተኛ ሮኪዮ ወላጆች ቤት ትሄዳለች። ነገር ግን እናቲቱ እንዳየቻት ይህች የኔ ልጅ አይደለችም
ብላ በድንጋጤ ወደ ፖሊስ ለመጮህ ስትሞክር ሮኪዮ ወዲያውኑ ትቀየራለች። ያለምንም ማመንታት አባቱን በደረት ወግታ እናቱንም በጭካኔ ትገላቸዋለች። ይህ በእንዲህ እንዳለ ከሺኒቺ ጋር ከተከራከረች በኋላ ሳቲ ወደ ስነ ጥበብ ክፍል ትሄዳለች። ዛሬ ሺማዳ ለተማሪዎቹ ሞዴል ሆኖ ቆሟል። ሁሉም ስዕል ይስሉታል። መጀመሪያ ላይ ሁሉም ነገር ሰላም ይመስል ነበር። ነገር ግን ድንገት አንደኛዋ ሴት በአጋጣሚ ከሺማዳ ራስ ላይ ጸጉር ትነጫለች። ጸጉሩ ወዲያውኑ ጥቅልል ብሎ እንግዳ ቅርጽ ይይዛል። ክፍሉ በሙሉ ጸጥ ይላል። ሁሉም ይፈዛሉ። ልጃገረዶቹ በፍርሃት ተውጠው ጥግ ይይዛሉ። ሺማዳ ግን በረጋ መንፈስ ቆሞ ስንት ሰው መግደል እንዳለበት መቁጠር ይጀምራል። አዎ ይህ ፍጡር እውነተኛ አብድ ነው። አዎ ይህ ሰውዬ ሙሉ በሙሉ አብዷል። ቆጥሮም እንደጨረሰ ሺማዳ ወደ አስፈሪው የጥገኛ ፍጡር መልኩ ተቀይሮ አትጨነቁ፣ ህመም እንዳይሰማችሁ፣ በፍጥነት ነው መገላችሁ ይላቸዋል። ነገር ግን ጥቃት ከመሰንዘሩ በፊት ሳቲ በፍጥነት በመንቀሳቀስ በክፍሉ የነበረውን የአሲድ ጠርሙስ አንስታ በቀጥታ በሺማዳ ፊት ላይ ተወረውሯለች። ጥቃቱም ይሳካል። አሲዱ ፊቱን በከፍተኛ ሁኔታ ያቃጥለዋል። በህመም ስሜትም ምንጮህ ያደርገዋል። ለማምለጥ እድል በማግኘታቸው ተማሪዎቹ ለመሮጥ ይሞክራሉ። ነገር ግን በረብሻው መካከል ሺማዳ በንዴት አለንጋውን ይወረውራል። በአንድ አስፈሪ ቅጽበት አንደኛዋ ሴት በሳቲ እቅፍ ውስጥ እያለች ለሁለት ተከፍላ ትሞታለች። ትዕይንቱ እጅግ የሚዘገንን ነበር። በዚህ ሰዓት ሚጊ የሺማዳን የነፍሰ ገዳይነት ምልክት ከሩቅ ሆኖ ያነባል። ሺኒቺም የልጆቹን የጩኸት ድምጽ ሰምቶ አንድ አስፈሪ ነገር መከሰቱን ይረዳል። አንድ ሰከንድ እንኳን ሳያባክን ወደ ክፍሉ ይሮጣል። ነገር ግን በሚያሳዝን ሁኔታ ሲደርስ ረፍዶ ነበር። መላው ክፍል በደም ተለውሷል። አብዛኞቹ የክፍሉ ተማሪዎች በጭካኔ ተረፍርፈዋል። የጓደኞቹን አስክሬን የተመለከተው ሺኒቺ ማመናቀቶት በድንጋጤ ክው ብሎ ይቆማል። ሚጊ ራሱ እሱን ለማረጋጋት ይታገላል። ነገር ግን ድንገት የሆነ ነገር ይቀየራል። የሺኒቺ ሐዘን ቀስ በቀስ ወደ ከፍተኛ ንዴት ይለወጣል። በንዴት ተሞልቶ ሺማዳን ለመፈለግ ይጀምራል። በተመሳሳይ ሰዓት ሮኪዮ በላይኛው ፎቅ ላይ ባለው ላብራቶሪ ውስጥ ሆና አንድ ሚስጥራዊ የኬሚካል ውህደት በጥንቃቄ ታዘጋጃለች። ይህ በእንዲህ እንዳለ ሺማዳ በመጨረሻም ሳቲን በአንድ ቁም ሳጥን ውስጥ ተደብቃ ያገኛታል። የደነገጠችው ሴት ልታመልጥ ብትሞክርም ሺማዳ ጥቃት ሰንዝሮ በአንደኛው አለንጋው እግሯ ላይ ቁስል ያደርስባታል። ነገሩ ሁሉ ተስፋ አስቆራጭ በሆነበት በዚያ የመጨረሻ ሰከንድ ላይ ሺኒቺ ይደርሳል። ያለምንም ማመንታትም ዘልቆ ሺማዳን ይገፋዋል። በሱና በሳቲ መካከልም ይቆማል። ውጊያው ወዲያውኑ ይጀምራል። ሺማዳም ደጋግሞ ጥቃት ይሰነዝራል። በውጊያው ወቅት የሺኒቺን እጅ ቆርጦ ከሚጊ ይለያያታል። ላፍታ ነገሩ ያለቀ ይመስላል። ነገር ግን ሚጊና ሺኒቺ የተሳሰሩ በአየር ላይ ተስፈንጥረው ወዲያውኑ መልሰው ይጋጠማሉ። ሳቲ ያየችውን ማመን አቅቷታል። በተመሳሳይ ሰዓት ሺማዳ በአሲዱ ጉዳት ምክንያት አስቀድሞ ደክሟል። ድንገት ሮኪዮ ከተፍ ትላለች። ከሺማዳ ጀርባ ቆማም ለሷ እቅድ መሰናክል እየሆነባት እንደመጣ ትነግረዋለች። ያለምንም ማስጠንቀቂያም የሰራችውን ፈንጂ እሱ ላይ ተወረውረዋለች። ሺኒቺ አደጋውን እንደደረሰ በመረዳት ሳቲን አቅፎ ከላይኛው ፎቅ ላይ ይዘላል። በሚገርም ሁኔታ መሬት ላይ በሰላም ያርፋሉ። በሰከንዶች ውስጥ ህንጻው በሙሉ በኃይል ይፈነዳል። ከዚህ ትርምስ በኋላ ፖሊሶች ወደ ስፍራው ደርሰው ወደ ፎቅ ያመራሉ። ነገር ግን ሺማዳን ሲያገኙት አሁንም በህይወት ነበር። ምንም እንኳን የሰለጠኑ ቢሆንም ፖሊሶቹ በቀላል ሁኔታ ይገደላሉ። ከውጪ ሚጊ ለሺኒቺ መጥፎ ዜና ይነግረዋል። ሺማዳ አሁንም ተርፏል። አሁን የሺኒቺ ትዕግስት አልቋል። ለሞቱት ጓደኞቹ ሲል ይህንን ታሪክ ለአንዴና ለመጨረሻ ጊዜ ለመዝጋት ይወስናል። ወደ ሌላ ህንጻ ጣሪያ ላይ ወጥቶም አንድ እቅድ ያወጣል። በሚጊ አማካኝነት አንድ የብረት ቧንቧ ይቆርጣል። በመቀጠልም ሚጊ ወደ ቀስት ቅርጽ ይቀየራል። የብረት ቧንቧው ደግሞ ፍላጻ ይሆናል። ከማይታመን ርቀት ሆኖ ሺኒቺ በትኩረት አነጣጥሮ ልክ በተኩስ ክፍል እንደተማረው ይተኩሳል። ጥቃቱ በአየር ላይ በከፍተኛ ፍጥነት ተጉዞ በቀጥታ የሺማዳ ልብ በስቶት ይወጣል። በመጨረሻም ሺማዳ ለአንዴና ለመጨረሻ ጊዜ ይሞታል። ከዚህ ፍልሚያ በኋላም ሮኪዮ እንደገና ትመጣለች። በዚህ ጊዜ የእናትነት ስሜትን ለመለማመድና ከሰዎች አይን ለመጥፋት እንደምትሄድ ትናገራለች። ከመሄዷ በፊት ግን ለሺኒቺ አንድ ትልቅ ስጦታ ትሰጠዋለች፣ የሚስተር ኤን መገኛ ቦታ። በመጨረሻም ሺኒቺ ወደ ስፍራው ሲደርስ ሚስተር ኤ ያስተውለዋል። ብዙ ሳይነጋገሩም ሁለቱም በዝምታ ወደ አንድ ባዶ ቦታ ያመራሉ። ምን ሊፈጠር እንደሆነም ያውቃሉ። ይህ የመጨረሻ ፍልሚያ ነው። ነገር ግን ድንገት ሚጊ አንድ መጥፎ ነገር ይናገራል። የሺኒቺን ህይወት ለማዳን በጣም ብዙ ሴሎችን ስለተጠቀመ አሁን ከፍተኛ እንቅልፍ እየመጣበት ነው። ከዚህ በኋላ ልረዳ አልችልም።
ካለ በኋላ ቢያንስ ሺኒቺ እንዲዋጋበት ራሱን ወደ ስለታም ሰይፍ ቀይሮ ሙሉ በሙሉ ይተኛል። አሁን ሺኒቺ ብቻውን ቀርቷል። ያለምንም እርዳታ ከሚስተር ኤ ጋር ይዋጋል። በሚገርም ሁኔታም በርካታ ጥቃቶችን መከላከልና መውጣት ይችላል። ነገር ግን ውሎ አድሮ ሚስተር ኤ የበላይነቱን አግኝቶ ሊገለው ይዘጋጃል። በዚያኑ ቅስፈት ግን ፍጹም የማይታመን ተአምር ይከሰታል። ለአንድ ቅስፈት ብቻ የሺኒቺ እናት በሰውነቷ ላይ ቁጥጥር ታገኛለች። በውስጧ የቀረውን የመጨረሻውን የነፍስ ክፍል ተጠቅማ የሚስተር ኤን ጥቃት በመከላከል ልጇን ታድነዋለች። ከዚህ ሁሉ በኋላም አሁንም አተረፈችው ማለት ነው። እናቱን ተመልሳ እንደማትመጣ የተረዳው ሺኒቺ ያንን ልብ የሚሰብርና ከባድ ውሳኔ ይወስናል። በከፍተኛ ቁጣ ወደፊት ይወረወርና በሚስተር ኤ አንገት ላይ ጨብጦ ራሱን ነቅሎ ይጥለዋል። በመጨረሻም ያ አስፈሪ ቅዠት አበቃ። የእናቱን በቀል ተፈጸመ። ነፍሷም በሰላም እንድታርፍ አደረገ። ከዚህ ሁሉ በኋላም ሺኒቺ ሆስፒታል ሄዶ ሳቲን ይጠይቃታል። እሷ ራሷን ስታ ያለ በጥንቃቄ ቃል ይገባላታል። እንደነሱ ማንም እንዳይሰቃይ ሁሉንም ፍጥረታት እንደሚያጠፋ ይምላል። ነገር ግን ሺኒቺ ከሚጊ ጋር እያወራ ሳለ አንድ ፎቶግራፍ አንሺ በድብቅ ፎቶ ያነሳው ነበር። ሺኒቺም ሳያውቀው ራሱን ላደጋ አጋልጦ ሊሆን ይችላል። በተመሳሳይ ሰዓት በከተማ ውስጥ ሌላ የሚያስደነግጥ ነገር ይከሰታል። የጥገኛ ፍጡራኑ የፖለቲካ ፓርቲ አባላት በሙሉ ከንቲባውን ጨምሮ ምርጫውን ያሸንፋሉ። ይህ ማለት እነዚህ ጭራቆች አሁን በይፋ የመንግስት አካል ሆነዋል ማለት ነው። በሰዎች ሕግ ስር ሙሉ ስልጣንና ጥበቃ አግኝተዋል። በመጨረሻም የጥገኛ ፍጡራኑ መሪ እውነተኛ ዓላማቸውን ይፋ ያደርጋል። እኛ እዚህ የመጣ ነው የሰው ልጅ ከምድረ ገጽ ለማጥፋት ነው፣ ለደስታ ወይም ለበቀል ሳይሆን ያለ ሰው ልጅ ምድር ይበልጥ ጤናማና ውብ ቦታ ስለምትሆን ነው ይላል። የታሪካችን የመጀመሪያው ክፍል በዚህ መልኩ ይጠናቀቃል። ይህ አስደናቂ ታሪክ የሚያስተምረን የሰው ልጅ ርህራሄ ሲጠፋ ምን ያክል ቀዝቃዛና ጭራቅነት ሊወርድ እንደሚችል ያሳየበት ጥልቅ መስታወት ነው። ሺኒቺ በሚጊ ሴሎች ተጽዕኖ የሞተችውን ውሻ ይህ እኮ የማይጠቅም ስጋ ነው ብሎ ቆሻሻ ውስጥ ሲወረውረው የሰው ልጅ ያለ ስሜት ከጭራቆች ምንም ልዩነት እንደሌለው እንረዳለን። ትልቁ ቁም ነገር እውነተኛ ሰብአዊነት የሚለካው በምንይዘው መልክ ሳይሆን በውስጣችን ባለው የርህራሄና የማደላደል ስሜት መሆኑን ሲሆን በተለይም የሺኒቺ እናት አካሏ በባህር ፍጡር ተወሮ እንኳን በመጨረሻው ኃይል መሆኑን ያሳያል። በተጨማሪም ታሪኩ የሰው ልጅ በተፈጥሮ ላይ እየደረሰ ያለውን ውድመት በጥገኛ ፍጡራኑ መሪ ንግግር አማካኝነት በተዘዋዋሪ በመተቸትና ራሳችንን ለምድር ጥገኛ ፍጡራን እንዳንሆን እንድንጠነቀቅ ያስገነዝበናል። በተመሳሳይ ሰዓትም ሙሉ ሰው ለመሆን በእውቀትና በምክንያታዊነት ብቻ መመራት ሳይሆን ስሜትንና ለሌሎች ማዘንን፣ ሰዎችን መረዳትን እንዲሁም ሚዛናዊ አድርጎ መያዝ የህልውናችን መሰረት መሆኑን ያስተምረናል። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። አሁን ደግሞ ስክሪኑ ላይ ከሚታዩት ቪዲዮዎች መካከል አንዱን ተጭናችሁ ተመልከቱ። በእርግጠኝነት ይመቻችኋል።